ሰላም ለእናንተ ይሁን ውድ ቤተሰቦች እንደምን አላችሁ? ይህ አዲስ ኢንሳይደር ነው። ለሰዓቱ የደረሱና አዳዲስ መረጃዎች አሁን ትሰማላችሁ። በቅድሚያም ርዕስቱን አስታውቃችሁ ሀገረ ትግራይን ለመመስረት የህዝብ ፍላጎት ተሰበሰበ ነው ሲሉ የፖለቲካ ፓርቲዎች ተናገሩ። የትግራይ ፖለቲከኞች ትግራይ ሀገር መሆን አለባት የሚል ቃለ መጠይቅ አዘጋጅተው ህዝቡን ሀሳብ የሰበሰበ መሆኑን ተመልክተናል። ይህ መረጃ በስፋት የምናስደምጣችሁ ነው የሚሆነው። በሌላ በኩል ዛሬ ግንቦት 13 1983 ዓ.ም በዛሬው ዕለት ግንቦት 13 ቀን 1983 ዓ.ም ጓድ መንግስቱ ኃይለማርያም የዛሬ 34 ዓመት ሀገራቸውን ጥለው ለመውጣት የተገደዱባት ቀን ነበረች። ማክሰኞ ግንቦት 13 የፕሬዝዳንቱ ልዩ ረዳት ሻምበል መንግስቱ ብልሃት የማሰልጠኛ ጣቢያ ደርሶ ከዚያም ወደ አስመራ ደርሶ መልስ የሚያበቃ ነዳጅ የሞላ አንድ ዳሽ 5 አውሮፕላን እንዲዘጋጅ ትዕዛዝ አስተላልፈው ነበር። ዕለቱ እንዴት ይታወሳል? የምነግራችሁ ነው የሚሆነው። በሌላ በኩል አነጋጋሪው የብልጽግና ሰነድ ሾልኮ ወጥቷል። ብልጽግና ጠላቶች ተደራጅተው በትጥቅ ትግልና ባመጽ ሊቀሙን ሲል በሰነድ የተደገፈ አስተያየት ሰጥቷል። ምን ይሆን ሰነዱ ያዘው? ሰሙታላችሁ። ወዲህ ደግሞ የታዬ ደንደዓ የክስ መዝገብ ለአራተኛ ጊዜ ተራዘመ። የቀድሞ የሰላም ሚኒስትር ዴኤታ የሆኑት አቶ ታዬ ደንደዓ የክስ መዝገባቸው በፌዴራል ጠቅላይ ፍርድ ቤት የቀረበ ቢሆንም በተመሳሳይ ምክንያት ለአራተኛ ጊዜ ለግንቦት 25 ቀን 2017 ዓ.ም ተለዋጭ ቀጠሮ ተሰጥቶበታል። ይህንን የአቶ ታዬ ጠበቃ አበራ ንጉሴ ያረጋግጠዋል። እናስደምጣችኋለን። የ24 ዓመት ቻይናዊቷ ሴት ባጋጠማት የጤና ችግር በድንገት እንግሊዝኛ ቋንቋ መናገር ማቆሟም ብዙ ያነጋገረ ይገኛል። እቺ ሴት የገጠማት ምን ይሆን? ሰሙታላችሁ። ውድ የቻናላችን ተከታታዮች ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ለአዲስ ኢንሳይደር አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑም። ወደ ቀዳሚ መረጃ ማለፍን አነጋጋሪው የብልጽግና ሰነድ ሾልኮ ወጥቷል። ብልጽግና ጠላቶች ተደራጅተው በትጥቅ ትግልና በአመጽ ሊቀሙኝ ነው ሲል በሰነድ የተደገፈ አስተያየት ሰጠ። የብልጽግና አገዛዝ በየደረጃው ያሉ አመራሮችን ያግዝልኛል በሚል የጠላት አዲስ ትግል ስልትና የመመከቻ አቅጣጫ በሚል ርዕሰ ሰነድ አዘጋጅቷል። ይህ ሰነድ መግቢያን ጨምሮ 5 ክፍሎች ያሉ ሲሆን የተዘጋጀውም በብልጽግና ፓርቲ ዋና ጽሕፈት ቤት ነው። ሰነዱ በመግቢያው ላይ የብልጽግናውን አገዛዝ በተለያዩ መስኮች አመርቂ ውጤት ማስመዝገቡን ያነሳል። እነዚህ የብልጽግና አመርቂ ውጤቶችን ሀገሬው የሚረዳቸው ኢትዮጵያ ላለፉት ዓመታት በጦርነት መማገድ፣ ህዝቡን በኑሮ ውድነት ማመስና 20 ሚሊዮኑን ማህበረሰብ ክፍል ማስራብ፣ በሚሊዮን የሚቆጠረውን ከቤት ንብረት ማፈናቀል፣ ወጣቱን ከትምህርት ቤት እያፈናቀሉ ወደ ጦርነት መክተት መሆኑ ሀቅ ነው። ብልጽግና በሰነዱ ይቀጥልና ጠላት ያስካውን አካሄዱ መከራዎች የሚፈልገውን ውጤት ስላላገኙለት የስልት ለውጥ የማድረግ የጠላት ወዳጄ ነው በሚል የመሰባሰብና የመቀናጀት እንዲሁም በአፍራሽ ተግባራት ላይ መተባበር አዝማሚያ በስፋት እየታየ ነው ይላል። ከነዚህ የጠላት ጥረቶች መካከል አንዱ ፖለቲካዊ ይዘት ያለው ማህበራዊ ንቅናቄ የሰፋ መምጣቱን የተገለጹ። እነዚህ ንቅናቄዎች በመጀመሪያ የሙያ፣ የሃይማኖት ወይም የሲቪክ ጉዳዮች ሽፋን እንዲይዘው የሚነሱ ቢሆንም በመሰረቱ የመንግስት ስልጣን ለማዳከም የህዝብን እምነት ለመሸርሸርና የህጋዊነት ቀውስ ለመፍጠር በሚያስችል ስልታዊ መንገድ የተቀየሱ ናቸው ሲል ይቀጥላል። በትጥቅ ትግልም ሆነ በህጋዊ የፖለቲካ ፉክክር ዓላማቸውን ማሳካት ያልቻሉ የፖለቲካ ኃይሎች ቅሬታ አላቸው ብለው ያሰቧቸውን የህብረተሰብ ክፍሎችና ባለሙያዎች፣ ማህበራት፣ ተማሪዎችና የሃይማኖት ተቋማትን በመሳሰሉ የተደራጁ የህብረተሰብ ክፍሎች በመጠቀም ህዝባዊ አመጽ ለማስነሳት እየሞከሩ ነው ሲልም ሰነዱ ይገልጻል። በዚህም ህዝባዊ አመጽ ለማስነሳት የተለያዩ ማህበራዊ ንቅናቄ ጀምሯል ብሏል። እስካሁን ባለው ሁኔታ ጎልቶ የታየው የጤና ባለሙያዎች እንቅስቃሴ አንዱ ነው ብሏል። እነዚህ አይነታዊ ያሉት እንቅስቃሴዎች ብዙዎቹን ጊዜ ህጋዊ የሆኑ ቅሬታዎች በመጠቀም በማህበራዊ ሚዲያ የተሳሳቱ መረጃዎችን በማሰራጨትና በዜጎችና በመንግስት ላይ ጥላቻ በመፍጠር ይታወቃሉ ብሏል። ስለሆነም እንደዚህ አይነቶች ሁኔታዎችን ሳንንቅ ተገቢውን መከላከልና ቁጥጥር ልናደርግበት ይገባል ብሏል። ይህን ስጋቱን በሰነድ ያሰፈረው ብልጽግና ለዚህም የተቀናጀ ስራ መስራት እንዳለባቸው አመራሮቹን አስጠንቅቋል። በትጥቅ ትግል መንግስት ሊጥሉ ያልቻሉ አካላት የትግል ስልት አድርገው በመንግስት ውስጥ የሚኖር ክፍተትን በህዝባዊ ኃይል በመንግስቱ ወደ መጣል ስልት ተቀይሯል በሚልም ተነስቷል። በአመጹም የመንግስትን ህዝባዊ መሰረት በማዳከም ህዝባዊ ድጋፋቸው ለማጠናከር የታለመ ነው ብሏል። የውጭ ጠላቶቻችን ቀጥተኛ ጦርነት ለመክፈት ይልቅ ነባራዊ ቴክኖሎጂ ለውጥና አቅምን በመጠቀም መርጧል በማለትም ያብራራል። እንዲህም ጠላት ያላቸው አካላትም ውስጣዊ መከፋፈልና ባንዳዎችን በመጠቀም የሚደረግ ኢሲሜትሪክ ጦርነት የተሻለ ነው ብለው ያምናሉ ብሏል። መንግስት የህዝብን ድጋፍ በቅቡልነት ሊያጣ ተቋማቱ ቅቡልነታቸው ይሸረሽራል። በዚህም ኃይልን በብቸኝነት የመጠቀም የመንግስት መብት ጥያቄ ውስጥ ይገባል የሚል ስሌት ይዘዋልም ይላልም። በቅርቡም በኢትዮጵያ ጤና ባለሙያዎች ዘንድ የሚታየው እንቅስቃሴ በዋነኝነት ከጠላት የስልት ለውጥ ጋር የተገናኘ የፖለቲካ አጀንዳ ነው የሚል እምነቱንም ብልጽግና በሰነዱ ላይ አስፍሯል። ይህን እንቅስቃሴ በቅርበት ስንመለከትም የፖለቲካ አጀንዳና ሌሎች አካላት ተጽዕኖ ያለበት በርካታ ማሳያዎች አሉ የሚለው ይህ ብልጽግና ሰነድ በተለያዩ ስልቶች እኩይ ዓላማቸውን ማሳካት ያልቻሉ የፖለቲካ አካላት የጤና ባለሙያዎች ትክክለኛ ጥያቄዎች መነሻ ማድረግ እና ደግሞ ሌሎች አግባብነት የሌላቸው በመጨመር መንግስትን ለማጨናነቅና የራሳቸውን የፖለቲካ
የፖለቲካ ዓላማ ለማሳካት እየሞከሩ ይገኛሉ ሲልም አንስቷል። ብልጽግና ከተወሰኑ እንቅስቃሴዎች ውጪ ደግሞ የሐኪሞች አረም አልተሳካም በሚል እምነት እንዳለውና ጠላት ያላቸውን አካላት ግን እቅዳቸውን በማስፋት ሌሎች እንቅስቃሴዎችን ጭምር እያደረጉ መሆኑን ገልጿል። በዚህም ፓርቲዎችን ሁሉንም በመጠንቀቅ እንታገል፣ እንያዛቸው ሲል አስጠንቅቋል። በሌላ መረጃ የአቶ ታዬ ደንዳ ክስ መዝገብ ለአራተኛ ጊዜ ተራዘመ። የቀድሞ የሰላም ሚኒስትር ዴኤታ የሆኑት አቶ ታዬ ደንዳ የክስ መዝገብ በፌዴራል ጠቅላይ ፍርድ ቤት የቀረበ ቢሆንም በተመሳሳይ ምክንያት ለአራተኛ ጊዜ ለግንቦት 25 ቀን 2017 ዓ.ም ተለዋጭ ቀጠሮ ተሰጥቶበታል። ይህንን የአቶ ታዬ ጠበቃ አበራ ነጉሴ አረጋግጧል። አቶ ታዬ ቀደም ሲል በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ህገ መንግስትና ህገ መንግስት ላይ የሚፈጸሙ ወንጀሎች ችሎት ከተከሰሱበት ከሶስቱ ክሶች መካከል በሁለቱ ማለትም ሁከትና ብጥብጥ በማስነሳት እንዲሁም ጸረ ሰላም ኃይሎችን በመደገፍ ወንጀሎች በነጻ መሰናበታቸው ይታወሳል። ይሁን እንጂ አቃቤ ሕግ በዚህ ውሳኔ ላይ ይግባኝ በመጠየቅ ክርክሩ ቀጥሏል። ጠበቃ አበራ ንጉሴን የገለጹት ደግሞ መዝገቡን የሚያየው ዳኛ በመታመሙና ችሎት ላይ በአካል መቅረብ ባለመቻሉ ምክንያት ቀጠሮ ተራዝሟል ብሏል። ሆኖም ጠበቃውን ይህ ምክንያት አሳማኝ እንዳልሆነ ገልጸው በኢትዮጵያ ፍርድ ቤት ዳኝነት የሚሰጠው ባለ 1፣ ባለ 3፣ ባለ 5፣ ባለ 7 ዳኞች የሚሆኑበት ስርዓት መሆኑን እንዳለቁም አራተኛ ዳኛ መኖሩ ይህን ስርዓት የሚጥስ በመሆኑ አፋጣኝ ፍትህ እንዲሰጥ ለችሎቱ አስረድተዋል። ፍርድ ቤቱም ግራ ቀኙን ካደመጠ በኋላ መዝገቡን መርምሮ ውሳኔ ለመስጠት ለመጨረሻ ጊዜ በሚል ለግንቦት 25 ቀን 2017 ዓ.ም ተለዋጭ ቀጠሮ ሰጥቷል። በሌላ መረጃ ትግራይን ሀገር ለማድረግ የተሰራ እንደሆነ መረጃዎች አመላከቱም። ሀገረ ትግራይ ለመመስረት የህዝብ ፍላጎት የተሰበሰበ መሆኑም ሰምተናል። የትግራይ ፖለቲከኞች ትግራይ ሀገር መሆን አለባት የሚል ቃለመጠይቅ አዘጋጅተው ከህዝቡ ሀሳብ የተሰበሰበ መሆኑን ተመልክተናል። ትግራይ ራሷን ችላ ሀገር ትሁን ወይስ ከኢትዮጵያ ጋር ተቀጥለ የሚል ጥያቄ ያለው መልሶን ሀገረ ትግራይ መስረት ከሆነ ምክንያቶቹን ያስቀምጡ የሚል ቃለመጠይቅ አዘጋጅተዋል። ትግራይ ራሷን ችላ ሀገር ብትሆን ምን ችግሮች ሊያጋጥሟት ይችላሉ የሚል ጥያቄ ያለው ሲሆን የኤርትራ ህዝብ ከነጻነቱ በኋላ ተጠቃሚ ሆኗል ብለው ያምናሉ? መልሶ ሳው ከሆነ ኤርትራ ነጻ ሀገር በመሆኗ ምን ተጠቀመች? መልሶን ያስቀምጡ የሚል ጥያቄዎችን ከተዘጋጁ ቃለ መጠይቅ ላይ ለመመልከት ችለናል። በሌላ መረጃም ደርግን የሚመለከት ጉዳይ አለን። ግንቦት 13 1983 ዓ.ም በዛሬው ዕለትም ግንቦት 13 ቀን 1983 ዓ.ም ጓድ መንግስቱ ኃይለማርያም የዛሬ 34 ዓመት ሀገራቸውን ጥለው ለመውጣት የተገደዱባት ቀን ነች። ማክሰኞ ግንቦት 13 የፕሬዝዳንቱ ልዩ ረዳት ሻምበል መንግስቱ ብላቴ ማሰልጠኛ ጣቢያ ደርሶም ከዚያም ወደ አስመራ ደርሶ መልስ የሚያበቃ ነዳጅ የሞላ አንድ ዳሽ 5 አውሮፕላን እንዲዘጋጅ ትዕዛዝ አስተላለፉም። በዛው ዕለት ደግሞ ከጠዋቱ 2 ሰዓት ገደማ ፕሬዝዳንቱ ከተመረጡ አጃቢዎች እንዲሁም ከ3ኛ ክፍለ ጦር በወጣና የቅርብ አጃቢዎቹ ከነበረው ከሻምበል ደመቀ ባንጃው ጋር በመሆንም በኮሎኔል ተስፋዬ መሪነት ቦሌ አውሮፕላን ማረፊያ መድረስ ተዘጋጅተን ጠብቁ ከነበረችው አውሮፕላን ታሳፈሩ። በዕለቱም ግንቦት 13 ቀን 1983 ፕሬዝዳንት መንግስቱ የ17 ዓመት ስልጣናቸውን ለቀው ወደ ዚምባብዌ መሄዳቸውን ኢትዮጵያ ራዲዮ ደጋግማ አሳወቅም። ይህ ከሆነ 34 ዓመታት ተቆጠሩ እንደማለት ነው ታሪኮች ያስረዱም። በመጨረሻ ደግሞ ወደ ቻይና እናልፋለን። የ24 ዓመቷ ቻይናዊት ሴት ባጋጠማት የጤና ችግር በድንገት እንግሊዝኛ ቋንቋ መናገር ማቆሟ የተገለጸ ይገኛል። ቻይናውያን ዶክተሮች በድንገት እንግሊዝኛ ቋንቋ መናገር ማቆም ያጋጠማት የአንዲት ወጣት ጉዳይ የተመለከቱ ሲሆን አቀላጥፋ ቋንቋውን ስትናገር የነበረች መሆኗም ደግሞ ግራ አጋብቷቸዋል። ባለፈው ሳምንት በቻይና ጓንጉር ግዛት የህዝብ ሆስፒታል የነርቭ ቀዶ ሕክምና ዲፓርትመንት ዳይሬክተር የሆኑት ዋን ሬንግ የ24 ዓመቷ ሴት በድንገት ከታመመች በኋላ የእንግሊዝኛ ቋንቋ መናገር ችሎቷ እንዳጣችና ከዚያም በኋላ ማንዳሪን ብቻ መናገር መቀጠሏን ገልጿል። ወጣቷ እንግሊዝኛ ቋንቋ ማንበብና በትክክል መረዳት ትችል ነበር፣ ነገር ግን ባልታወቀ ምክንያት ቋንቋን በፍጹም መናገር አልቻለችም። ማንዳሪንና ካንቶጂ መናገር አሁን ላይ የምትችል ሲሆን ከ1 ዓመት በላይ በውጭ የተማረች ስለነበረች እንግሊዝኛዋም በጣም ጥሩ ነበር። በድንገት ግን አንድ እንግሊዝኛ ቃል መናገር ባለመቻሏ ፈርታ ሕክምና እርዳታ በመፈለግ ወደ ሆስፒታል መታለች። መጀመሪያ ላይ እነዚህ ዶክተሮች ያሏት እጤው በአንጎላ የቋንቋ ተግባር ላይ ተጽዕኖ እንደሳደረ ጥርጣሬ ቢደርስባቸውም በኤምአርአይ በተደረገ ምርመራ ግን የአንጎሏ ግራ ክፍል አካባቢ ሴሬብራል ደም መፍሰስ እንደደረሰባት ገልጿል። ወጣቷ በአንጎላ ላይ የሚደርስባትን ጫና ለማቃለል የአእምሮ ቀዶ ሕክምና አድርጋለች። እናም የእንግሊዝኛ ቋንቋ መናገር ችሎቷ መልሳ በማግኘቷ ወደ ውጭ ሀገር በማቅናት ትምህርቷን እንድትቀጥል አስችሏታል። ሆኖም የእርሷ ታሪክ በማህበራዊ ሚዲያ ላይ አስቂኝ አስተያየቶችን አስነስቷል። ብዙዎቹም ሲሳለቁበት ብለዋል። ውድ የቻናላችን ተከታታዮች ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ለአዲስ ኢንሳይደር አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ።